አንድ ቦታ እያችሁ ሄዳለሁ። አብረን እንሄዳለን። ሰላም ሰላም፣ ጤና ይስጥልኝ እናቶቼ፣ አባቶቼ፣ እህቶቼ፣ ወንድሞቼ በመላው ዓለም የምትገኙ ውድ ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን፣ ክብሩ ይስፋ ለድንግል ማርያም ልጅ ለመድኃኔዓለም። እንግዲህ በቀደም በለቀኩት ቪዲዮ በጣም ብዙዎቻችሁ ተጨንቃችሁ ለእኔ በጣም እየደወላችሁ ነበር በቀጥታ መስመር ከተለያየ ሀገር እና በጣም ይቅርታ፣ በዚህ አጋጣሚ ይቅርታ። ምክንያቱም እኔ ተጨንቄ እናንተን ማስጨነቅኳችሁ። ሁሉም ሰው የየራሱ ብዙ ቋጠሮ ወይም ደግሞ ብዙ ነገር አለበት እና በእኔ ጭንቀት ስላስጨነቅኳችሁ በጣም ይቅርታ። ሌሊት ሙሉ ነበር ስደውል ያደራችሁ እና እግዚአብሔር ያክብርልኝ። በጣም አመሰግናለሁ። በመላው ዓለም ያላችሁ ወገኖቼ በሙሉ እግዚአብሔር ያኖራችሁ። በጣም አመሰግናለሁ። እኔ ከፍቶኝ እናንተን በማስከፋቴ ይቅርታ ጠይቃለሁ። ላለመስራት ሞክሬ የነበረ ያንን ነገር ግን ያው ብዙዎቹ እንዳልኳችሁ ባለፈው መደጋገም እንዳይሆን እንጂ ይሳደባል ምን ይላል ምንም አይመስለኝም ነበር። ግን ያኛው ሲሆን በጣም ነው ስርስር ነው ያደረገኝ። በቃ በጣም ክፍት ነው ያለኝ ነበር ግን አሁን ከዚህ በኋላ የራሴን ስራ ነው የምሰራ። እግዚአብሔር ይመስገን። እኔ ሰው ስለሆንኩ ደካማ ስለሆንኩ ነው እንጂ እሷ ስላለችኝ እኔ የምሞተው ነገር የለም። እሷም ኖሬ ስላለችኝ አልኖርም። እሱ የሚያውቀው እግዚአብሔር ነው፣ የድንግል ማርያም ልጅ ነው እና እኔ ይኸው መብርሃን አለች። ግን ለምን እንደሆነ ይሄ ወቅቱ ነው መሰለኝ በጣም ወደ ባሻውኛል እና ውድ ቤተሰቦች እውነት በጣም ይቅርታ እናንተንም በማጨናነቄ ይቅር በሉኝ ማርያምን። እና ሌላው ደግሞ ያው ሁሉ ኮሜንት በጣም ነው በቃ እግዚአብሔር ይመስገን ስንት የሚወደኝ ባለበት ምንም አይክፋሽ ምናምን ብላችሁኛል። በጣም ብዙ ማርያምን። እና በዚህ አጋጣሚ ዘመዶቼ፣ ወገኖቼ፣ የሰው ዘር በሙሉ እንደው ይቅር በሉኝ። እና ሌላው ደግሞ ሁለተኛ እንዳታለቅሽ ነው ያላችሁኝ። የዛኔም በነገራችን ላይ ላለማልቀስ ወስኜ ነበረ አላለቅስም ብዬ ግን በቃ እምቢ አለኝ። እንዴት ብዬ ልቻለው? በቃ ፈንቅሎኝ መጣ እንጂ ማርያምን ሳላለቅስ ነው የምሰራ ብዬ ነበረ። ግን መልዕክት ማስተላለፍ ስላለብኝ አንደኛ ምስክርነት እንዲቀመጥ እፈልጋለሁ። እንዲህ ተብዬ ነበር አሁን እንዲህ ለማለት ያብቃኝ እግዚአብሔር አምላክ። እኔም መብርሃን አለች ወላዲት አምላክ እሷ አለች እና ይሄ ቪዲዮ እንዲቀመጥም ስለምፈልግ ነው። እና ከእናንተ የእናንተ ምክር ለእኔ በጣም አጽናንቶኛል። ከእግዚአብሔር በታች የሰው ልጅ ይሰብራልም ቀናም ያደርጋል እና የእናንተ ሀሳብ አስተያየት ለእኔ በጣም ነው ጉልበት ይሆነኝ። በጣም ብዙዎቻችሁ ስትነግሩኝ እንደዚህ ማለ እንዲ በቃ ዝም ብለን በማይመለከታቸው እንደዚህ ብለውናል፣ እንደዚህ ብለውኛል፣ እንደዚህ ብለው በጣም ብሶ እየደወለ እንደዛ ነበር ያለኝ። እኔ በጣም ነው የቀለለ ሸክሜን ነው ያቀለልኩት እና ለምስክር ለታሪክ እንዲቀመጥ ብዬ ነው እንጂ እስካሁን ካለፍኳቸው ነገሮች ያለፈ አይሆንም። እግዚአብሔር ይመስገን። ሌላው ደግሞ የሰው ልጅ አንዳንዴ ያለው ይሆናል ብለን እናስባለን። አንዳንዴ አሁን ለምሳሌ በአርቲስቶች ዙሪያ ስትሄዱ ትንሽ ከታመሙ ልክ ሐኪም ቤት ወይም ደግሞ ሕክምና ላይ ከታዩ እከሌ ታሟል ከተባለ ልክ ሳይሞቱ ሞቱ ይባላሉ። እነዛ ሰዎች ደግሞ በህይወት አይኖሩም ማለት ነው፣ የተሟረተባቸው ሰዎች በአብዛኛው። እና የሰው ልጅ አንዳንዴ አፉ መጥፎም ነው ደግም ነው እና ለዛ ነው ውድ ቤተሰቦች እንግዲህ በጣም አመሰግናለሁ። ከመቀመጫ ብድግ ብዬ እንግዲህ ሌላው ደግሞ የምትወልጅበትን ሆስፒታል አታሳውቂ ምናምን ያላችሁ እንግዲህ መብራን እሷ ወላዲት አምላክ እሷ ትፍታኝ። እኔ የመጀመሪያ አይደለም ሁለተኛ ነው፣ ግን ስለቆየ የዛኛውን ስላላጠጣምኩት የዚህኛው ወደ ባሻ አድርጎኛል። በቃ ከፍት ነው የሚለኝ ቶሎ ዝም ብሎ ነው የሚከፋኝ። ይሄ ባህሪ ሊሆን ይችላልና ርባዛኝታ ይቅርታ። በእኔ የተነሳባችሁ ፈሰሰ ማርያምን። ይህኔው የተለመደ ይፍሰስ እንጂ ይቅርታ፣ በጣም ይቅርታ። ስደውሉ ስሜታዊ ነበራችሁ እና ይቅርታ። እኔ አላለቅስም ከዚህ በኋላ ሰርቼ በቃ ቤተሰቦችን የእናንተ ምክርም ስለፈለግኩ ነው። ለማንኛውም ዛሬ አንድ ቦታ እያችሁ ሄዳለሁ፣ አብረን እንሄዳለን። ወዴት እስከምን ነው የምንሄደው የሚለውን ደግሞ አብራችሁን ቆዩና እስከ መጨረሻው ድረስ ታያላችሁ። ሄጄ ደግሞ እዛ አንዳንድ ነገር አሳያችኋለሁ። አብራችሁን ቆዩ። ሀሳብ አስተያየታችሁን በኮሜንት ስለምትሰጡኝ፣ ስለምትደግፉኝ፣ አይዞ ስለምትሉኝ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። በነገራችን እርግዝና እንደ ወይኔ ባዛኝታ ይህን ህይወት ለራሴ ራሱ እኮ ባህሪም ባለሰው ለእኔ ራሱ ይገርመኛል ማርያምን። ምክንያቱም እንደዚህ ነገር አውዬ አላሳድርም፣ ወደው ነው የምረሳ። ግን ሲከፋኝም ደግሞ በቃ አሁን ከፍተኝ እንደዚህ ቪዲዮ ለመስራት የሆነ እምባዬን አምቄ ለመስራት አልችልም። በቃ ፈንቅሎኝ ነው የሚወጣ። ስስቅም ደግሞ እንደዛ ነው። እና እንዴት ነኝ? ወፍሬ ያለ አይደል? ምን እቺ ውፍረት ሊያሳጡ ያናድዱኛል እንጂ ባዛኝቷ
ልጅ የሌላችሁ እግዚአብሔር አምላክ ልጅ ይስጣችሁ፣ ህይወታችሁ የተባረከ ይሁን። ስለ እርግዝና ደግሞ ሀሳብ አስተያየታችሁን አይዞሽ ልጄ ውስጥ ያለው ሆዴ ውስጥ ሴትም ሆነ ወንድ መቼ አንዳንዴ መውለድ ብቻ በነገራችን ላይ ዋጋ የለውም። ምክንያቱም የሀገር ቅርስ አሉ ተወልደው ቤተሰብን፣ ሀገርን፣ ሃይማኖትን የሚያሳዝኑ ልጆች ሊኖሩ ይችላሉ እና እንደዛ እንዳታደርገው። እመቤቴ የተባረከ የተቀደሰ የእግዚአብሔር አገልጋይ እናቱ ታዛዥ አገር ወዳድ ኢትዮጵያን የሚወድ ልጅ ይሁን። የሆዴ ነው አሁን የወለድኩት ደህና ነው። እስካሁን ውስጥ ያለው ራሱ ሰው ሲጨናንቅ ይጨናንቃል። በእኔ ኃጢአት እሱ ምን በወጣው ወይ ደግሞ እሷ ምን በወጣት ሚጣም ከሆነች አይዞ ይቅርታ ልጅም ይቅርታ ይጠይቁናል። እሱም ከዚህ በኋላ አይዞሽ በቀደሙንም በዛሬ ሳቁት እንደ ጊዜ እኔ ስላስከፋችሁ ራሱ ይቅርታ አዛኝቷን ይቅርታ እና ልጅንም ይቅርታ ይጠይቁ ፈጣሪንም ይቅር በለኝ እያልኩ ነው። አሚሮ ማሳት ነበረብኝ፣ መቋቋም ነበረብኝ። በወቅቱ በጣም ስለከፋኝ ነው እንጂ አይምሮዬን ስፍት ማድረግ ነበረብኝ። ለማንኛውም ውድ ቤተሰቦቼ፣ ወዳጆቼ፣ አክባሪዎቼ አሁን አብረን እንሄዳለን። እስከ መጨረሻው ድረስ ተከታተሉ። ቤተሰቦቼ ከቤት የተነስቼ እንደምትመለከቱት ከኋላ የሀያት 49 ኮንዶሚኒየም ነው። ከኋላ የምትመለከቱት እዚሁ አዲስ አበባ ውስጥ ነው። ምናልባት ይሄ ገጠራማ አካባቢ ስለሆነ እንዴ ወዴት ልጅ በአንዴ በራ እንዴት ገጠር በዚህ ፍጥነት ደረሰች እንዳትሉ እዚሁ አዲስ አበባ ውስጥ ነው። 46 የገዛሁት ቤት ማለት ወደ እናቴ ቤት ስሄድ ደስ ስላለኝ ነው። ውስጥ ደስ ስላለው ነው። ለማንኛውም እዚሁ አዲስ አበባ ውስጥ ነው እንደነገርኳችሁ። እስከ መጨረሻው ድረስ አብራችሁን ቆዩ፣ አብራችሁ ተከታተሉ። በነገራችን ላይ አየሩ በነፃ ሳንከፍል በነፃ ያቆየ እችላ አየር አቤት ስትችላል ማርያም ብዬ ስምሽን ልጥራው አይደክመኝም እኔ ብደጋግመው። ሰላም ለኪን ዘንሰግዱ ለኪ ማርያም ንስተኳኪ ማሩ የናዊ ተማጸናኪ በእንታና ምኪ ወጃኪ ማቡኪ ማይደረም ድንግል ባረኪ ጸሎተ ዝትነ ማርያም ድንግል ወተምላክ ታብዶ ነፍሴ ለእግዚአብሔር ታስ መንፈስ አምላኪው መድኃኒ ስማሬ ማዳመጥ ነው። ምስ አስተበጽኑ ኩሉ ተርስ ማጋብራሊታ እግዚአብሔር ተስላሴ እግዚአብሔር ታቤ። እንግዲህ ውድ ቤተሰቦች ያው ቅድም እንደነገርኳችሁ ማለትም ጠዋት እንደነገርኳችሁ ልሄድ ነው አብራችሁኝ ሄዱ ያልኳችሁ እዚህ አዲስ አበባ ውስጥ ሀያት 49 ኮንዶሚኒየም አካባቢ ሾላ ማርያም ትገኛለች። ከዚህ በፊት በቲክቶክም እንዲሁም በዩቲዩብም ለቅቄላችሁ ነበረ። ተልኬን የመጣሁት የሰው መልእክት ሲሆን ግዴታ መቀረጽ ስላለበት ያም ሰው ደስ እንዲለው አይጠራጠሩኝም አውቃለሁ። ግን እኔ ደግሞ ደስ እንዲለኝ እነሱም ደስ እንዲላቸው ሰዎች ስለሆን ደረሰ አልደረሰ ብለው እንዳይጠራጠሩኝ በቪዲዮ ላሳያችሁ ብዬ ነው። በዛው አጋጣሚ ደግሞ እዚሁ መምጣት መፈወስ የምትፈልጉ ሰዎችም ካላችሁ እዚሁ አዲስ አበባ ውስጥ ነው ያለችው ሾላ ማርያም። የተዋወቅ ነው ከዚች እህቴ ጋር አሁን ዱባይ ነው ያለችው። የተዋወቅ ነው ልብስ ስታሰራ አዘዘችኝ። ከዛ በኋላ እንደ እህት ሆን ማለት ነው አወራን።
ከዛ ስትነግረኝ እስኪ ለእመቤቴ ንገሪያት ሾላ ማርያም አለች፣ እኔም ብዙ ነገር አድርጋልኛለች፣ እመቤቴ የትም ቦታ አንድ ናት እና ጸሎት አድርጊ ብያት፣ እሷ ያለችው ዱባይ ነው። ዱባይ ሁና ጸልያ ነው። ከዛ እሙ ያልሽኝ ነገር እኮ ደርሶልኛል፣ ስለቴ ደርሶልኛል፣ ሄደሽ ለሾላ ማርያም ያቅሜን አንድ ብር ብትሆን አበርክችልኝ ስላለችኝ፣ እሷ እንዲቀረጥ ላትፈልግ ትችላለች። እኔ ደግሞ ደስ የሚለኝ ይሄ ነው እና ለዛ ነው ባለችበት ሁና ዱባይ ሁና ተስላ ነው እዚህ የደረሰችላት። እናንተም በመላው ዓለም ያላችሁ ለእኛም ለሁላችንም ትድረስላችሁ። ደግሞ እየደረሰችልን ነው። ባለፈው እንዳያችሁ በጣም ከፍቶ የነበር ሚስጥር የነግሬያት ቋጠሮ ሁሉ ነገር የነግሬያት ቋጠሮ እንደምትፈታልኝ ሁልጊዜም እየፈታችልኝ ነው እና እመቤቴ ሁላችንን ቋጠሮ ትፍታልን። አባን አግኝቻቸዋለሁ። አባ በዚህ አጋጣሚ በጣም አሟቸው ነበር፣ እግዚአብሔር ይመስገን አሁን ተሽሏቸዋል። በጣም ለዚች ቤተክርስቲያን እውነት ማርያምን ነው የምላችሁና እየመጣችሁ ማየት ትችላላችሁ። በጣም ጸጥ ረጭ ያለ ነው። እዚሁ አዲስ አበባ ውስጥ ነው ሾላ ማርያም። ሰው የለም እዚህ አካባቢ። ሰው ብዙ ሰው ሊያጣት ይችላል፣ ግን ሰው የለም እና ያላወቃም ካለ እንድታሳውቁ ሼር በማድረግ እንድታሳውቁ ነው። ሌላ ይሄን አድርጉ አይደለም፣ መታችሁ እንድትፈወሱ ነው እና እኔም ደግሞ አደራዬን የተላኩትን አንድ ብር ብትሆን ብያችኋለሁ። ከዚህ በፊት አንድ ብርም ለምን 5 ሳንቲም አትሆንም ከራሴም አልጨምርም ከእናንተም ይቺ 5 ሳንቲም ተልካለች ብዬ መስጠት ነው ያለብኝ በቪዲዮ አሁን አስረክባለሁ። በአምስት ከዛ እኔ ብሩን እስከምቆጥር የሚሉን ነገር ካለ ያወራሉ። ሰላም እግዚአብሔር ሁላችን ጋር ይሁን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ውድ እንግዲህ ወንድሞቻችን ውጭ ሀገራትም በውስጥ ሀገራትም ያላችሁ ቤተሰቦቻችን፣ ልጆቻችን፣ እህቶቻችን፣ ወንድሞቻችን እውነት ነው እህታችን ያው እመቤት ካሳሁን ወይም ወለተ ሥላሴ የምትናገረው ነገር አይቀደም በቪዲዮ ቀረጻ አድርጋ ብዙ እንቆቅልሽ ፈታ ካህናቱ በተቸገሩ ሰዓት ላይ በምትችለው አቅም እግዚአብሔር በረዳት እናንተም በረዳችኋት የእናንተን መልእክት ቀጥታ ወደ ቤተክርስቲያኒቱ አስተላልፋለች። ስለዚህ አሁን እሷ ውዳሴ ከንቱን የምትፈልጉ ፈልጋ አይደለም የምትናገረው ነገር እውነትን እውነት ሐሰትን ሐሰት በሉ ነው። በዚሁ አጋጣሚ ብዙዎች ነገሩ ተኩላዎችም እየገጠሙን ስለሆነ ብዙ ነገሮችም እምነት እየጎደለም ስለሆነ ለሚሰሩትም ለሚያሰሩትም እንቅፋቱ የዲያብሎስ ስራው አረጉዝ ስለሆነ ነው እንጂ የሚሰጡት አካልም እንደ ውዳሴ ከንቱ እንደማይፈልጉ እናውቃለን። እሷም ደግሞ አደራ በሰማይ አደራ በምድር ስለሆነ እንጨትና ሰው ተሰባሪ ነው ትክክለኛ እኔም ሰይጣን እንዳይፈትነኝ በማለት ያው ቀጥታ ስታመጣ በቪዲዮ ነው የምታደርገው። ምክንያቱም እውነትን ነገር እዛ ነው። እኔም ይህን ስቀበል በአደራነት እሷም እንደፈራችሁ እኔ ተፈርቼ ነው የምቀበለው። ይህ እንዳለ ሆኖ ግን አሁን ይህን መልዕክት የማስተላልፈው ቤተ ክርስቲያን ከአዲስ አበባ የጉረ ስብከት በምትገኘው በአስጨፌ ኮንዶሚኒየም እመቤታችን ቅድስት ድንግል ማርያምና ጻድቁ አባታችን አቡነ ተክለ ሃይማኖት ይገኛሉ። ሁላችሁም ከሰባት አይጉር ከሰባት መንደር መጣችሁ ለዚህ ቤተ ክርስቲያን ድምፅና የምትችሉትን ነገር እያገዛችሁ በይበልጥ ግን በረከት ተወስዱ ዘንድ ነው እኛ የምንናገረው። አሁን ቤተ ክርስቲያኒቱ እናታችን ድንግል ማርያም እጇን ዘርግታ በረከት እየሰጠች ያለ ግን በረከቷን ልጅ ሆኖ ትክክለኛ ልጅ ሆኖ የሚቀበላት አታ ስለሆነ እህታችን በምትችለው ደግሞ መልክቷን እንድታግዟት ለማለት ነው። አመሰግናለሁ። እህታችን ስንት ብር ነው ያመጣሽው? 8700 ማናት የላከችው? አረን ያላውቃትም አላወቅሻትም? አዎ እንግዲህ እመቤታችን ታውቃለች። 8700 ብር ተልኳል። በቪዲዮ ነው ያው ተቀብያለሁ ባደራነት። መቁጠር አለባቸው ቤተሰቦች ልቁጠረው መሰለኝ። አዎ ትክክል ነው። እንደው መቼም መቁጠር ብቆጥሩ ደስ ባለ ነበር። ጨስ ብር ከቆጠረ ሰይጣን ይገባዋል። በዛው ደግሞ መቼም ብቆጥሩ ጥሩ ነበር። እቆጥረዋለሁ በደንብ አድርጌ 1 2 3 4 5 6 7 8 9 10 11 12 13 14 15 16 17 18 19 20 21 22 23 24 25 26 እናንተ ማብራችሁ እየቆጠራችሁ 64 65 66 67 68 69 70 71 72 73 74 75 76 77 78 79 80 81 82 83 84 85 86 87 88 ስለዚህ 8700 ብር ነው። አንቺ ተጨምራለህ። አንቺ ናት ከእሷ ጋር ናት። የእሷ ጨምራላችኋለች። ይህን ደግሞ ስንቀበለው 8700 ብር ነው። እኔ ደግሞ አይናችሁ እያየ ቀጥታ አስገባዋለሁ። ኑ ተመልከቱ። እሷ አደራ ስትሰጠኝ እኔም ደግሞ እንዳልፈተን አይናችሁ እያየ ነው ማስገባላችሁ። 300 ሺህ ብር ይይዛል። ሙዲያውም ጧቱ እንኳን አይደለም እኔ አሁን እንዳልከውቱ ቤተሰቦቼ የሰው ሀቅ ስለሆነ መቀረስ ስላለበት ነው እንጂ ትክክል ነው። አንድ ብር ብያለሁ። አሁን ይቺ 100 ብር የራሴ ትርፍ ስለሆነች በደንብ ቆጥረታል። አባ ይቺ ትርፍ ስለሆነች ማለት ነው። እኔ ስቆጥር ተሰስቼ ስለሆነ ወሰርፋል። በቃ ይኸው እኔ ራሴ ማድረግ ያለብኝ ያስገባን ነው። ተመልከቱ በደንብ አድርጋችሁ። ምንም አደራ ለባል አደራ ነው። አባ ግን በደንብ ቆጠሩታል። እኔም ቆጥረ አይ እንዳይቀርብኝ ችግር የለም። እዚህ ቤቴ ትቆጣኛል። ኧረ እስማ ወልድ እና ሀሳብሽን ይብላልሽ። ቤቴ ቤታችን ታውቀዋለህ። እዚያው ላይ ነው ዱባይ ሆነሽ እንተስለሽ እዚህ የደረሰልሽ ሌሎቻችሁም
መላክ ከፈለጋችሁን ይመጣሉ። እናንተ በላካችሁ ቁጥር በነገራችን ላይ እኔም እየተባረኩኝ ነው። ቪዲዮ መስራቴን ግን ማልተው ለምንድን ነው? ደስ እንዲላችሁ ነው። እኔም ደስ እንዲላይ ነው። የራሴ ትርፍማ ስትሆን ይሄው በአይናችሁ እያየሁ እኮ ነው የመለስኳት። እያት ነው የሚሄደው። ኧረ እመቤት ምን ሆነሽ ነው ማለታቸው አይቀርም። ግን ይሄ ሌላ ጉዳይ ነው። ሂሳብ እኔና እመቤት እንተዋወቃለን። ስለዚህ እንደውም ያው ቀኝ ሲሰጥ ግራ ሀይ ነው የሚባለው። ግን ይሄ ደግሞ አንደኛ ብዙ ሰው ይማርበታል። ብዙ ሰው መስጠት እየቻለ እንዴት መስጠት እችላለሁ እንዳሉት አባ ጊዜው ትንሽ አስከፊ ስለሆነ መጠራጠራችን ስለማይቀር ሰዎች ስለሆነ ለዛ ነው እንጂ አዎ የሰጡኝ ይሰጣል፣ ያጠሙኝ ያሰጣል ነው። ትክክል ነው። እኔም ከመሀል ስለተቆጠረች ይቺ መመለስ አልፈልግም። አባውቄ ነው እንጂ አልቀበልሽም። እንጂ ብለሽልኝ ወይ ጨምሪበት እንጂ ያጨምርሽ እንጂ ነው ለመልሰታ ተቆጥራለች። መሀል ሌና ወደ ኪሴ ቤት ሌላ በረከት ነው የማጣው። ውድ ወንድሞቻችን ቀጥታ እመቤታችን ካዝና አስገብተንላችኋል። እህታችን የላክሽውንም በእውነቱ መድኃኒዓለም በስጉርን የላክሽው እመቤታችን በግልጽ ትክፈልሽ፣ የልቦናሽን መሻት ትፈጽምልሽ። ሀብት እናንተ ስትሰጡኝ ደግሞ ያው የሰላም ለኪ ሀብት አለኝ ድንግል ማርያም የሰጣችኝ ስሟን ጠርቼ የማላፍርባት እርግጠኛ ይደርሳችኋል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ሰላም ለኪ እንዘንሰግድ ለኪ ማርያም ምነሰቋኪ ማሩ የላዊ ተማይጸነብኪ በእንታና እምኪ ወያቂ ማፉኪ ማይበረ ነው ድንግል ባረኪ ጸሎተ ስትረ ማርያም ድንግል ዋርታምና ታዱ ነፍሲ ለእግዚአብሔር ታስ መንፈሴ በእምነኪ ብላኔ እስመሬ ማማላ መቱራም ሲስ ያስተበጽኒ ኩሉ ትወድ ስማ ገብረ ሊት ኃይለ ብያቱ ቅዱስሙ ወሳይሮኒ ለትውልደቱ ለተፈርጎ ገብረ ኃይለ ምዝራቶ ዘሮም በጸሎተ ማርያም ይለመኑ በስላሴ ርቀው ያመኑ ቀርበ የተማጸኑ ተስፋቱምና እመቤታችሁ ለአበዊነ ለአብርሃም ለይስሐቅ ለቅዱስ ኤፍሬም ለአባ ሕርያቆስ ለአፄ ዘርዓ ያዕቆብ ለአፄናው ለቅዱስ ኤፍሬም ወለ ለአባ ጊዮርጊስ ዘጋስጫ ለቅዱስ ያሬድ የተገለጸች እመቤታችን ትገለጽላችሁ፣ ትገለጽልን። ስጦታችሁን በአምደ ወርቁ ትጻፍላችሁ፣ የእጃችሁን ስራ ትባርክላችሁ። የስላሴ ቸርነት የድንግል ማርያምና ምልጃና ጸሎት አይለያችሁ። የላክሽዎታችን እግዚአብሔር ይባርክሽ። የተላካችሁትንም እመቤታችን ስጦታችን ሁላችሁም ሁሉ በእግዚአብሔር ዘንድ አንድ ነው። የላከውም የጻፈውም ያነበብም እንደሚለው ሁሉ እናንተም ጸድቃችሁ እኔም የዚህ ቦታ መጥቼ ሰላም ለኪ ብዬ እመቤታችን በረከት እንድሳተፍ እኔም ተሳትፌያለሁ ማለት ነውና እግዚአብሔር ይባርክልን። ስጦታችሁ ከዳመና በላይ ይቅርባችሁ፣ የበለጠ እንድትሰሩ መድኃኒዓለም ይርዳችሁ። እመቤታችን ጠብቅልን። ቀቢ ቦታ ወደ ምጸላይቷም ስለ ፍቅርቱ ወለተ ስላሴ ኃይለ ሚካኤል ገብረ ማርያም ወለተ ስላሴ ይጠብቅልን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወፈቃድከ በከመ በሰማይ በከመ በምድር ሲሳየነ ዘለለዕለትነ ሀበነ ለነ አበሳነ ወጌጋየነ ከርሥራብ በሰላም ታበአነ እግዚኦን ውስተ መንሱት አድኅነነ ወላድነ ኩልኩስ መዚአከ መንግሥት ኃይለ ስብሐት ለዓለመ ዓለም በሰላም ቅዱስ ገብርኤል እምነት ወስተ መራ ሰላም ለኪ ድንግል በናኪ ወድንግል ምስጋና እግዚአብሔር ጸዋ ሰላም ቁርታን ኪማነስ ወቡ በተፈሰ ተሰይት ኦ ምን የተጸጋ እግዚአብሔር ምስለ ይጸልይ ወሳል ምረታው ኮልክ ኢየሱስ ክርስቶስ ከመይ ስራይና ተንጸነች ማይሰራት ያቱን ወደ እግዚአብሔር ይፍታ። እግዚአብሔር ባርክልን። እግዚአብሔር ጠብቁት። አስገብተናል፣ አደራ ወጥተናል። እንግዲህ ሁሉንም አባ ብለውታል። በአባ ላይ መናገር ደግሞ በጋቢ ላይ ኩታ እንደመደረው ነው ይላሉ አባቶቻችን። ቀልዷንም ጣል ላርግ ብዬ አይደለ? ሁላችሁም ደግሞ ስለታችሁን እየተሰላችሁ እኔ አድራሽ እናንተ ላኪ፣ እኔ ደግሞ ተለላኪ ትልቅ በረከት ስለሆነ ለዛ ነው ቤተሰቦቻችን ሀገራችን ኢትዮጵያን ሰላም ህዝባችንን ሰላም ያድርግልን፣ ክፉ አይንካብን። በመላው ዓለም ያላችሁ የሰው ዘር በሙሉ ስጨነቅ አብራችሁኝ የምትጨነቁ፣ ሳለቅስ አብራችሁኝ የምታለቅሱ፣ ስስቅ አብራችሁኝ የምትስቁ ሁሉ ክፉ አይንካብኝ፣ ክፉ አይንካችሁ። እንግዲህ እግዚአብሔር አምላክ ሀገራችንን ሰላም ያድርግልን። እስካሁን አብራችሁ ስለነበራችሁ እናመሰግናለን። አሁን በጣም ደስተኛ ነኝ። ሚስጥሬን፣ ቋጠሮዬን፣ ችግሬን ሁሉ ለባለቤቷ ነግሬ ፈታ ነው እናቴ እያለች እዛው ተወጣው እመቤቴ። እኔ ብዙ ነገር ነው የነገርኳት። ሙስሊም ክርስቲያኑ የትኛውም እምነት ተከታይ ሁሉም ሰው በየእምነቱ ጸሎት ሲያደርግ የተጨናነቀበት ነገር ይቀልለታል ማለት ነው። አበዛውባችሁ። እንግዲህ ደህና ሁኑ፣ ደህና ሰንብቱ። በሚቀጥለው በሌላ እንገናኛለን። ሀገራችን ኢትዮጵያ ሰላም ሽብዛ፣ ጥላት ሽውደም፣ ዘረኝነት ይውደም። ጤና ይስጥልን። ቻው። ገብርኤል አብሳሪ መልአክ፣ ገብርኤል አብሳሪ መልአክ፣ አብሳሪ መልአክ፣ አብሳሪ መልአክ፣ ገብርኤል አብሳሪ መልአክ